السلام عليكم ورحمة الله وبركاته. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وأصحابه الطيبين الطاهرين وعلى من تبعهم بإحسان إلى يوم الدين، أما بعد. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا اللهم علما وعملا وفقها في الدين، اللهم آمين. طيب እንግዲህ እንኳን በድጋሜ በሰላም መጣችሁ ብያለሁ። ወደሚቀጥለው ደርሳችን እናልፋለን። በዛሬው ደርሳችን ኢንሻአላህ ሱረቱል በይና ላይ ነው የምንገኘው። ሱረቱል በይና በተቻለን እንግዲህ ግማሹን ያክል ለዛሬ እንማማራለን ማለት ነው በኢዝኒላህ። ያው እንግዲህ ከዚህ በኋላ እስከ ዛሬ ድረስ ስንሄድ ከነበረው አካሄድ ትንሽ ለየት ለማድረግ እንሞክራለን። አንዳንድ ነገሮች ይጨመሩበታል። አላህ ስብሓነሁ ወተዓላ ካገዘኝ ያው እናንተም ዱዓ እንድታደርጉልኝ ከወዲሁ ላሳስባችሁ ፈልጋለሁ። ተፍሲሩል ሙሐረርን እክትሳር እያደረግኩ ማዘጋጀት ጀምሬያለሁ። እንግዲህ ኢንሻአላህ በዚህ መልኩ እኔ እክትሳር የማደርገውን ለእናንተ እያስተማርኩ በዛ መልኩ እንቀጥላለን ማለት ነው ኢንሻአላህ። ወደፊት እክትሳሩ ሲያልቅ ሙሉ በዚህ መልኩ ተፍሲሩ እንግዲህ ይሰጣችኋል ኢንሻአላህ ፒዲኤፉ። እናንተም ሙጣላ ታደርጉበታላችሁ። ለሌሎችም ማስተማር ብትፈልጉ ወደፊት ኢንሻአላህ ትጠቀሙበታላችሁ بإذن تعالى. كما تعودنا نبدأ بتلاوة هذه السورة العظيمة إن شاء الله تعالى. እንግዲህ እንደተለመደው ሱራውን በማንበብ እንጀምራለን። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة. رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة. وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة. طيب እንግዲህ ይቺ ሱራ በመጀመሪያ ሙቀዲማት አሱራ የዚችን ሱራ መግቢያዎች የተወሰኑ እንመለከታለን። የመጀመሪያ የምንመለከተው ኢንሻአላህ አስማኡ هذه السورة የዚች ሱራ ስሞች እነማን ናቸው ወይም ይቺ ሱራ ማን ተብላ ትሰየማለች ወደሚለው ስንመጣ ሱሚየት هذه السورة بسورة البينة ሱረት አልበይነ ተብላ ትጠራለች። ሱረቱ አልበይነ ተብላ ትጠራለች። ማስረጃይቱ ወይም የማስረጃይቱ ምዕራፍ እንደማለት ነው። እሺ አልበይነህ ማለት ማስረጃ እንደማለት ነው። በይነህ ማለት ማስረጃ ማለት ነው። ወሱሚየት አይضን እንዲሁም ይቺ ሱራ ተሰይማለች ምን በመባል ለም የኩን الذين كفروا በሚልም ስያሜ ተጠርታለች። ለም የኩን الذين كفروا ስለዚህ اقرأ سورة لم يكن الذين كفروا ብል እችላለሁ ማለት ነው። ሱረቱ ለም የኩን الذين كفروا ብትሉ ትችላላችሁ። ለም የኩን الذين كفروا የሚለው እንደ ስያሜ ለዚች ሱራ ተሰጥቷል። ስለዚህ ሱረቱል በይናም ትባላለች፣ ሱረቱ ለም የኩን الذين كفروا ትባላለች። ይህንን ከየት አገኘነው? ማስረጃው ምንድነው ከተባለ ለም የኩን الذين كفروا ተብላ እንደምትጠራ ማስረጃችን ምንድነው ወደሚለው ከመጣን فعن أنس بن مالك رضي الله عنه. أنس بن مالك خادم رسول الله صلى الله عليه وسلم ሁላችሁም የምታውቁት ታላቅ ሰሃቢ ነው። أنس بن مالك من ይላል? أن النبي صلى الله عليه وسلم قال لأبي بن كعب ነቢያችን عليه الصلاة والسلام
ኡበይ ኢብኑ ከዕብ ለሚባለው ሰሓቢ ኡበይ ኢብኑ ከዕብ ሁላችሁም ምናልባት ታውቁታላችሁ ብዬ ተስፋ አረጋለሁ። በጣም በቁርአን የሚታወቅ ሰሓቢ ነበር። ቁርአን በጣም ምርጥ አድርገው ከሚያነቡ ሰሓቦች ውስጥ እንግዲህ ኡበይ ኢብኑ ከዕብ እንግዲህ ዋና ተጠቃሽ ከሚባሉት ውስጥ ነው። እና ነቢዩ ዓለይሂ ሰላቱ ወሰላም ለኡበይ ኢብኑ ከዕብ ምን አሉት? ኢነላሃ አመረኒ አላህ ስብሓነሁ ወተዓላ አዞኛል አን አቅረአ ዓለይከ ለም የኩን ለዚነ ከፈሩ በአንተ ላይ ለም የኩን ለዚነ ከፈሩን እንድቀራ አዞኛል። ሱብሓነላህ። ተመልከቱ ምን አይነት ሽዑር ምን አይነት ስሜት ሊኖረው እንደሚችል ይሄ ሰሓቢ አሁን ይሄንን በሚሰማበት ጊዜ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ምን አሉት? ያ ኡበይ አላህ በአንተ ላይ ለም የኩን ለዚነ ከፈሩን እንድቀራ አዞኛል አሉት። በጣም ተገረመ። በጣም በቃ ማመን አልቻለም ሰሓቢው፣ ከበደው በጣም የሰማው ነገር። ቃል ወሰማኒ ለክ አላቸው። እንደው ስሜን ጠርቶ አላህ ኡበይ ላይ ለም የኩን ለዚነ ከፈሩን ቅራ ብሎ ስሜን ጠራ አላህ ስብሓነሁ ወተዓላ አላቸው። ቃለ ነዓም የአላህ መልእክተኛ አሁ አሉት። አዎ አንተን ጠርቶ አንተ ላይ ለም የኩን ለዚነ ከፈሩን እንድቀራ አዞኛል አሉት። ፈበካ ኡበይ ብኑ ከዕብ አለቀሰ። ወላሂ ወሑቀ ለሁ አን የብኪ ወሑቀ ለሁ አን የብኪ ወከይፈ ላ የብኪ ወቀድ ሰማሁ ረቡ ሰማዋት ወልአርድ ሊረሱሊላህ ሰለላሁ ዐለይሂ ወሰለም የዓለማት ጌታ የሆነው አላህ ስብሓነሁ ወተዓላ ስሙን ሲጠራው አስባችሁታል? ስሙን ጠርቶ የአላህ መልእክተኛን ረቡል ዓለሚን አፍضሉ ኸልቂላህ ወሰይዱል ሙርሰሊን ለሆነው ነቢይ ኡበይ ብኑ ከዕብ ላይ ለም የኩን ለዚነ ከፈሩን ቅራ እሱ ላይ ቅራለት ብሎ በዚህ መልኩ ሲሰይመው ኡበይ ብኑ ከዕብ ይህንን መቆጣጠር አልቻለም። በቃ ከአቅሙ በላይ ሆነበትና አለቀሰ። ወመሐሉ ሻሂድ ሁና ዋናው ነጥባችን እዚህ ጋር ምንድን ነው? ይቺ ሱረት ለም የኩን ለዚነ ከፈሩ ተብላ እንደምትጠራ መረጃችን ምንድን ነው የሚለውን ነገር ለማምጣት ነው። ኢነላሃ አመረኒ አን አቅረአ ዐለይከ ለም የኩን ለዚነ ከፈሩ አላህ በአንተ ላይ ለም የኩን ለዚነ ከፈሩን እንድቀራ አዞኛል ሲሉ ይቺ ሱራ እንግዲህ በዚህ ስያሜ እንደምትሰየም ያሳያል። ከዚህ በመቀጠል ሱራዋ መክያ ነች ወይስ መደንያ ናት የሚለውን ነገር እንመለከታለን። ሱረቱል በይና መክያ ናት ወይስ መደንያ ናት በሚለው ሱረቱል በይነቲ መደንየቱን ወቂለ መክያ። ይቺ ሱራ መደንያ ነች መክያም ናት ተብሏል። መክያም ናት ተብሏል። እዚህ ጋር ኺላፉ ምንም አይነት ችግር የሚያመጣ ኺላፍ ስላልሆነ ያን ያክል የሚያሳስብ አይደለም። ሚን አህም መቃሲድ ሱራ ከዚች ሱራ ዋና ዋና ከሚባሉ ግቦቿ ውስጥ ምንድናቸው? ተውቢኹል ሙሽሪኪን ወአህሊል ኪታብ እነዚህን ሙሽሪኮቹንና የመጽሐፍት ባለቤቶችን መውቀስ ዐላ ተክዚብህም ቢልቁርአን ወረሱል ሰለላሁ ዐለይሂ ወሰለም ቁርአንና መልእክተኛውን በማስተባበላቸው ምክንያት እነሱን መውቀስና መኮነን ነው ዋናው ዓላማዋ ወይም ትልቁ ግቧ ከሚባለው ውስጥ እንግዲህ በዚች ሱራ ውስጥ ወበያኑ መአሊሂም መዳረሻቸው መጨረሻ መመለሻቸው ምን እንደሆነ ወመአሊል ሙእሚኒን የሙእሚኖችስ መመለሻ ምንድን ነው በኋላ የውመል ቂያማ ላይ ስለሚለው ጉዳይ ነው የምታነሳው በውስጧ። ርዕሶቿስ ምን ምን ናቸው? ምን ምን ርዕሶችን ታነሳለች ወደሚለው ስንመጣ ምን አህም ልመውዱዓት አለቲ እሽተመለት ዐለይሃ ሱራ ይቺ ሱራ ካካተተቻቸው ርዕሶች ውስጥ ዋና ዋና የሚባሉት እንግዲህ አንደኛው አሁን እንዳልነው ተውቢኹ አህሊል ኪታብ ወልሙሽሪኪን ሙሽሪኮችንና የመጽሐፍት ባለቤቶችን መውቀስና መኮነን ነው። ዐላ ኢስራሪህም ዐላ ضላሊህም በጥመታቸው ላይ ችክ ማለታቸውን በዛ ላይ ተመስርቶ እነሱን መውቀስ እነሱን መኮነን ይሄ አንዱ ርዕሷ ነው። ሚን ባዕድ አን ተበየነ ለሁሙል ሐቅ እውነት ከተገለጸላቸው በኋላ አይ ብለው ሙጥኝ ማለታቸው ጥመት ላይ
ይህ የሚያስወቅሳቸው ጉዳይ ነውና የሚያስኮንናቸው ጉዳይ ነውና እነሱን መውቀስ አንዱ ርዕሷ ነው ማለት ነው የዚች ምዕራፍ። ሁለተኛው التعجيب من تناقض أحوالهم يعني የሁኔታቸው መጋጨት የሐላቸው መጋጨት አስገራሚ ነውና ይህንንም ነጥብ እንደ ርዕስ ታነሳለች እቺ ሱራ። ወበያኑ أن كفرهم كان بسبب جحودهم وعنادهم وبيان أن كفرهم كهدتاቸው ደግሞ መሆኑን መግለጽ አንድ ርዕሷ ነው። بسبب جحودهم وعنادهم በግትርናታቸውና በድርቅናቸው ምክንያት እንደሆነ እንዲሁም وحسدهم للنبي صلى الله عليه وسلم ለአላህ መልእክተኛ ለነቢያችን عليه الصلاة والسلام ካላቸው ምቀኝነት የተነሳና ከድርቅናቸው የተነሳ መሆኑን የነሱ ክህደትም እንደ ርዕስ ታነሳለች እቺ ሱራ። ሶስተኛ التسجيل عليهم بأنهم شر البرية እነሱ የፍጥረታት ሁሉ መጥፎ ፍጡሮች እንደሆኑም ትገልጻለች እቺ ሱራ ማለት ነው፣ እንደ ርዕስ ታነሷል። وأن المؤمنين هم خير البرية ሙእሚኖች ደግሞ የፍጡራን ሁሉ ምርጦች መሆናቸውንም ትገልጻለች፣ ታነሳለች፣ ትመዘግባለች እቺ ሱራ። እንግዲህ ይህም ሌላ አንዱ ርዕሷ ነው ማለት ነው። አራተኛው الثناء على الذين آمنوا በነዛ ባመኑ ሰዎች ላይ ውዳሴን ማውረድ፣ እነሱን ማወደስ ማመስገን። وعملوا الصالحات እነዛ መልካም ስራዎችንም የሰሩ ካመኑ በኋላ መልካም ስራዎችን ደጋግ ስራዎችን የሰሩትን ሰዎች ማመስገንና ማወደስም وذكر جزائهم في الآخرة يوم القيامة ላይ ደግሞ የሚያገኙትን ምንዳም መግለጽና መጥቀስ አንዱ ርዕሷ ሆኖ ይገኛል ማለት ነው። طيب እንግዲህ በዚህ መልኩ ርዕሶቿን ለማየት ከሞከርን ከዚህ በመቀጠል المعنى الإجمالي ዛሬ የምንመለከታቸው አያዎች ኢንሻአላህ ወደ 5 አያዎች ይሆናሉ። እነዚህን 5 አያዎች ጠቅለል ያለ ማዕናቸው ጠቅለል ያለ ትርጉማቸው ምንድነው ወደሚለው ስንሄድ ምን ይለናል? افتتح الله سبحانه وتعالى كفة هذه السورة الكريمة يتشين يتكبرتشن سورة الله كفتوال قائلا انده بلو لم يكن الكفار من اليهود والنصارى كنزاك يهوداوچنا كنصاراوچ يهونوت كهاديوچ والمشركين عبدة الأصنام عندهم من نزا ጣዖት አምላኪ የሆኑ ሙሽሪኮች አልነበሩም። ምን بتاركين دينهم ሃይማኖታቸውን ወይም እምነታቸውን የሚተው አልነበሩም። من قبل أن تأتيهم ሳይመጣቸው በፊት علامة واضحة من ربهم ከጌታቸው ግልጽ የሆነች ምልክት ሳትመጣቸው በፊት ሃይማኖታቸውን የሚተው አልነበሩም። ያቺ ምልክት ወይም ደግሞ እቺ ደግሞ ማስረጃ تدلهم على الحق ሐቁን ትክክለኛውን መንገድ የምታሳያቸውና የምታመላክታቸው ናት። እና ያቺ ትክክለኛውን መንገድ የምታሳየው ምልክት ከጌታቸው ከአላህ Subhanahu Wa Ta'ala እስከሚመጣላቸው ድረስ ሃይማኖታቸውን የነበሩበትን እምነት የሚተው አልነበሩም። እነማን? እነዛ ይሁዳዎችና ነሳራዎች። እነዚህ አህሉል ኪታቦች ናቸው ይሁዳዎችና ነሳራዎች። ከነሱ ውጭ ያሉት ደግሞ ሌሎች ጣዖት አምላኪያኖች እንደዚሁ ሙሽሪኮች ይባላሉ። እነዚህ ሁሉ ይቺ ትክክለኛውንና ቀጥተኛውን መንገድ የምታመላክተው ምልክት ከጌታቸው ይቺ ማስረጃ ከጌታቸው አላህ እስከምትመጣላቸው ድረስ የነበሩበትን ሃይማኖት ወይም እምነት የሚተው አልነበሩም። وتلك البينة ይቺ ማስረጃ ደግሞ ወይም ያቺ ማስረጃ ምንድናት? هي رسول الله محمد صلى الله عليه وسلم ያቺ ማስረጃ ወይም ምልክት የምትባለው ደግሞ ምንድናት ካላችሁ የአላህ መልእክተኛ ሙሐመድ صلى الله عليه وسلم ናቸው። يقرأ عليهم القرآن قرآن የሚያነብላቸው የሆነ المكتوب في صحف منزهة عن كل سوء
ከመጥፎ ነገር ሁሉ የጸዱ መጽሐፎች ላይ የተጻፈን ቁርአን የሚያነብላቸው የሆነ ፊ ትልከ ሱሑፊ ኩቱቡን ሙስተቂመ በነዛ ደግሞ መጽሐፎች ላይ ቀጥ ያሉ የተስተካከሉ የሆኑ ጽሁፎች አሉበት። ምክንያቱም ከአላህ ስብሓንሁ ወተዓላ ናቸዋ እነዚህ ጽሁፎች። እነዚህ ቃላቶች በእነዚህ መጽሐፎች ላይ የሚገኙ ቃላቶች ከአላሁ ስብሓንሁ ወተዓላ የሆኑ ቃላቶች ናቸውና ቀጥ ያሉ የተስተካከሉ ምንም ጥመት የሚባል ነገር የሌላቸው ናቸው። ثم በየነ ስብሓንሁ ማ ካነ ዐለይሂ አህሉል ኪታብ። ይህንን ዝም ብላችሁ ጠቅለል ያሉ ማዕናውን እንድታዳምጡት ነው የሚፈለገው። እሺ አንድ በአንድ ቃል በቃል ግዴታ እንትን ካላወቃችሁት የሚለው ላይ እንዳትጨናነቁ። በኋላ ተፍሲር አያት ላይ ስንመጣ እያንዳንዱ አያ ላይ እዚህ ጋር የምትመለከቱትን ነገር ስለምታገኙት ማለት ነው። ብቻ የሱራዋን ጠቅለል ያለ ወይም ደግሞ የእነዚህን አምስቶቹን አያዎች ጠቅለል ያለ መልእክቱን እንድትሰሙት ብቻ ነው አሁን የሚፈለገው። እሺ ثم በየነ سبحانه ما كان عليه أهل الكتاب من جحد للحق مع علمهم به። ከዛም አላህ ስብሓነሁ ወተዓላ እነዚህ ከሃዲያኖች እያወቁ ድርቅ ያሉበትን ወይም እያወቁ ያስተባበሉትን እውነት አላህ ስብሓነሁ ወተዓላ ከዛ በኋላ ገለጸ። ፈቃለ ወማ ተፈረቀ አልየሁዱ ወነሳራ ፊ ሸእኒ ሙሐመድን ሰለላሁ ዐለይሂ ወሰለም። ነሳራዎችና የሁዳዎች በሙሐመድ ሰለላሁ ዐለይሂ ወሰለም ጉዳይ ላይ አልተለያዩም ኢላ ባዕደማ በዐሰሁላህ አላህ ከላካቸው በኋላ ቢሆን እንጂ። አላህ ስብሓነሁ ወተዓላ ነቢያችንን ዐለይሂ ሰላቱ ወሰላም ከላካቸው በኋላ እነዚህ የሁዳዎችና ነሳራዎች ያኔ ተለያዩ። ፈከዘበ ብሂ ባዕዱሁም ከፊሎቹ ሙሐመድን ሰለላሁ ዐለይሂ ወሰለም አስተባበሉ። ወአመነ ባዕዱሁም ከፊሎቻቸው ደግሞ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አመኑ። የሚገርመው እነሱ በፊት ነቢዩ ዐለይሂ ሰላቱ ወሰላም ከመላካቸው በፊት ያውቁ ነበረ ነቢያችን ዐለይሂ ሰላቱ ወሰላም የመጨረሻው ነቢይ እንደሚሆኑ። ከነቢዩላህ ዒሳ ዐለይሂ ሰላም ቀጥሎ ሙሐመድ ወይም አሕመድ የሚባል ነቢይ እንደሚመጣ ሁላቸውም ያውቃሉ። አላህም ስብሓነሁ ወተዓላ እንደተናገረው አለዚነ አተይናሁሙል ኪታብ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። እነዛ መጽሐፍ የሰጠናቸው ሰዎች ወይም እነዛ የመጽሐፍ ባለቤቶች የሆኑት ሙሐመድን ሰለላሁ ዐለይሂ ወሰለምን ልጆቻቸውን እንደሚያውቁ ያውቁታል። ልጆቻቸውን እንደሚያውቁ ልጆቻቸውን እንደማይስቱት እሱንም አይስቱትም፣ እንደሚመጣ ያውቃሉ። ነገር ግን አላህ ስብሓነሁ ወተዓላ ነቢያችንን መልእክተኛ አድርጎ የላካቸው ጊዜ ይሄኔ አስተባበሉ። ከፊሎቹ አመኑ። በዚህ መልኩ ተለያዩ ማለት ነው። ثم በየነ አላሁ ተዓላ ከዛም አላህ ገለጸ ማ ካነ የጅቡ ዐለይሂም አን የፍዐሉህ ምን ማድረግ እንደነበረባቸው ሊሰሩ የሚገባቸው ምን እንደነበረ ገለጸ አላህ። ፈቃል ምን አለ? ወማ ኡሚሩ አልታዘዙም እኮ እነዚህ ከሃዲያኖች ኢላ ቢዒባደቲላሂ ወሕደሁ አላህን በብቸኝነት እንዲያመልኩት እንጂ አልታዘዙ። ሙኽሊሲን ጽድት ያደረጉ ሲሆኑ አምልኳቸውን ለሱ ብቻ፣ ሙስሊሚን ለአላህ ስብሓነሁ ወተዓላ እጅ የሰጡ ሲሆኑ፣ ማኢሊነ ዐን ሽርክ ኢለ ተውሒድ ከሽርክ ወደ ተውሒድ አላህን ነጥሎ ብቸኛ አድርጎ ወደ ማምለክ ያዘነበሉ ሆነው አላህን እንዲያመልኩ እንጂ እኮ አልታዘዙም። ወኡሚሩ ታዘዋል እንዲሁም ቢኢቃመት ሰለዋት ሰላቶችን ቀጥ አድርገው ሸርጦቻቸውን መስፈርቶቹን አሟልተው አርካኖቹን ማዕዘኖቹን አሟልተው በወቅቶቻቸው ጊዜያቸውን የሰላቶቹን ወቅቶች ሳያዛቡ ሳያዛንፉ እነዚህን ነገሮች አሟልተው ሰላቶቻቸውን እንዲሰግዱ። ወኢታኢ ዘካ ዘካቸውን ደግሞ ገንዘባቸው ኒሳብ በሚደርስበት ጊዜ ለዘካ ዋጅብ የሚያደርገው ቦታ ላይ ሲደርስና አመት ሲሞላው የዛን ጊዜ አላህ ስብሓነሁ ወተዓላ ይገባቸዋል ዘካ ላላቸው ሰዎች ዘካ እንዲሰጡ እንጂ አልታዘዙም ነበረ። ያኒ በቃ አምልኮ ለአላህ ስብሓነሁ ወተዓላ ጽድት አድርገው እንዲያደርሱ፣ ሰላታቸውን በስነ ስርዓት እንዲሰግዱ፣ ዘካቸውን በስነ ስርዓት እንዲሰጡ እንጂ አልታዘዙም እነዚህ ሰዎች። ወዛሊከ አለዚ ኡሚሩ ቢሂ ሚነ ተውሒድ ወኢቃመት ሰላቲ ወኢታኢ ዘካ ይሄ ደግሞ የታዘዙበት ነገር ተውሒዱ በሉት
ሰላትን አስተካክሎ መስገዱ በሉት፣ ዘካ መስጠቱ በሉት፣ ሁወ ዲኑል ኢስላም አልሙስተቂሙ ልዓድል። ይሄ ነው እስልምና የሚባለው። ቀጥ ያለው ትክልክል ያለው ሃይማኖት ይሄ ነው። በቃ እስልምና ማለት ይህንን እንዲያደርጉ እንጂ አልታዘዙም ነበረ ይላል አላህ ሱብሓነሁ ወተዓላ። እንግዲህ በዚህ መልኩ ዛሬ የምንመለከታቸውን አምስቱን አያዎች ጠቅለል ያለ ማዕናቸውን ጠቅለል ያለ መልእክታቸውን ለማየት ሞክረናል። በዚህ መልኩ ማለት ነው ኢንሻአላህ። ከዚህ በመቀጠል ተፍሲሩል አያት ላይ እንመጣለን። እያንዳንዱን አያ ደግሞ ተፍሲሮቻቸውን ለመመልከት እንሞክራለን ማለት ነው። አላሁ ስብሓነሁ ወተዓላ የመጀመሪያው አያ ላይ ምን ይላል? ለም የኩን ለዚነ ከፈሩ፣ እነዛ ለም የኩን ለዚነ ከፈሩ፣ ለም የኩን አልነበሩም፣ አለዚነ ከፈሩ እነዛ ከሃዲዎች አልነበሩም፣ ሚን አህሊል ኪታብ ከመጽሐፍ ባለቤቶች ያ ማለትም ከየሁዳዎችና ከነሳራዎች ማለት ነው። ወልሙሽሪኪን እንዲሁም እነዚህ ጣዖት አምላኪያኖች ናቸው ሙሽሪኮች እዚህ ጋር የሚባሉት። በእርግጥ አህሉል ኪታቦችስ ሙሽሪኮች አይደሉም ወይ ከተባለ ናቸው፣ ምንም ጥያቄ የለውም። ይሄ እዚህ ግን አህሉል ኪታብ ወልሙሽሪኪን ተብሎ በዚህ መልኩ ከተለየ አህሉል ኪታቦች የሁዳዎችና ነሳራዎች ናቸው የመጽሐፍት ባለቤቶች የሚባሉት። ወልሙሽሪኪን ሲል እዚህ ጋር ደግሞ የሚታሰቡት ከነዚህ ከይሁዳዎችና ከነሳራዎች ውጪ ያሉት ጣዖት አምላኪያኖች ናቸው። طيب ስለዚህ ለም የኩን الذين كفروا እነዛ ከሃዲዎች አልነበሩም ሚን አህሊል ኪታብ ወልሙሽሪኪን ከመጽሐፍት ባለቤቶችም ሆነ ከጣዖት አምላኪያኖችም የነበሩት ከሃዲያኖች አልነበሩም። ሙንፈኪነ የተለዩ ሙንፈክ ማለት ያኒ ከሆነ ነገር በቁዋ በኃይል በሽዳ የሚላቀቅ ነገር ማለት ነው። በኃይል የምታላቅቁት ነገር የለም። ተጣብቆ የተያያዘን ነገር በኃይል ስታላቅቁት ይሄ ኢንፈከ ይባላል። እንደዚህ እና ሙንፈኪነ ከሃይማኖታቸው ወይም ከነበሩበት እምነት የሚላቀቁ አልነበሩም። ሐታ ተእትየሁሙል በይና አስረጂቱ እስከምትመጣላቸው ድረስ ወይም ማስረጃዋ እስከምትመጣላቸው ድረስ ማለቱ ነው። አይ ለም የኩን ልኩፋር ሚን ልየሁድ እነዛ ከሃዲያኖች አልነበሩም። ሚን ልየሁድ ከየሁዳዎችና ወነሳራ ከነሳራዎችም እንደዚሁ ወልሙሽሪኪነ ዓበደት ልአውታን ወልአስናም እነዛ ጣዖት አምላክ የሚሆኑት ሙሽሪኮችም አልነበሩም። ቢታሪኪነ ሊዲንህም ሃይማኖታቸውን እምነታቸውን የሚተዉ አልነበሩም። ሚን ቀብል አን ተእትየሁም ሳትመጣቸው በፊት ዓላመቱን ዋዲሐ ግልጽ የሆነች ምልክት ከመምጣቷ በፊት ለነሱ ምን ረቢህም ከጌታቸው የሆነች ተዱልሁም ዐለል ሐቅ እውነተኛውን ቀጥተኛውን መንገድ የምታመላክታቸው የሆነች ምልክት ከጌታቸው አላህ እስከምትመጣቸው ድረስ የነበሩበትን እምነት የሚተዉ አልነበሩም እነዛ ከሃዲያኖች። ይቺ በይና ወይም ይቺ ማስረጃ ይቺ ምልክት ቀጥተኛውን መንገድ የምታሳየዋ ምልክት ከጌታቸው የሆነችው ምንድናት ካላችሁ ረሱሉን ሚነላህ የትሉ ሱሑፈን ሙጠህራ ይላል አላህ ስብሓነሁ ወተዓላ ሲገልጸው። አይ ረሱሉን ሚነላህ ማለት ከአላህ ስብሓነሁ ወተዓላ የሆነ መልእክተኛ ማለት ነው። የትሉ የሚያነብ የሆነ ሱሑፈን መጽሐፍቶችን ሙጠህራ ጽድት ያሉ የሆኑ طيب أي وتلك البينة ياتي ماسرجة هي رسول من الله كالله سبحانه وتعالى يهون ملك تنيان وهي ماسرجة مالت وهو محمد صلى الله عليه وسلم السم دقمو يا الله ملك تنيان نبياتنا محمد ناتشو صلى الله عليه وسلم يقرأ عليهم القرآن بالنرس لاي قرآن يميان بهنا المكتوبة في صحف منزهة عن كل سوء ከሁሉ ከመጥፎ ነገር ሁሉ የጸዱ በሆኑ መጽሐፍቶች ላይ የተጻፈን የሆነን ቁርአን የሚያነብላቸው የሆነ መልእክተኛ ነው ያ በይና የተባለው ማለት ነው። ፊሃ ኩቱቡን ቀይመ አለ አላህ ስብሓነሁ ወተዓላ። ፊሃ በእነዚህ መጽሐፍቶች ላይ ማለት ነው፣ በእነዚህ ጽሑፎች ላይ በእነዚህ መጽሐፍቶች ላይ ኩቱቡን ጽሑፎች አሉበት፣ ቀይመ ቀጥ ያሉ የተስተካከሉ ምንም መጣመምና መዛነፍ የሌለባቸው። ለምን? ምክንያቱም ከአላህ ናቸዋ። ስለዚህ በእነዚህ መጽሐፎች ላይ ቀጥ ያሉ የተስተካከሉ የሆኑ
ጽሁፎች አሉባቸው። አይ ፊ ትልከ ሱሑፍ በነዚያ መጽሐፍቶች ላይ ኩቱቡን ሙስተቂመቱን ቀጥ ያሉ የተስተካከሉ የሆኑ ጽሁፎች አሉባቸው። ለይሰ ፊሃ ኸጠእ ምንም ስህተት የሚባል ነገር የሌለባቸው የሆኑ ለምን ሊአነሃ ሚን ዒንዲላሂ ተዓላ ከአላህ ስብሓነሁ ወተዓላ የሆነ ስለሆነ ማለት ነው። ይሄ ቃል እነዚህ ጽሁፎች ወይም እነዚህ መጽሐፎች ላይ የሚገኙት ጽሁፎች እነዚህ ቃሎች፣ ንግግሮች የአላህ ስብሓነሁ ወተዓላ ንግግሮች ስለሆኑ ምንም አይነት ስህተት የሚባል በውስጣቸው የለም። ተማም አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ እንዳለው አላህ ስብሓነሁ ወተዓላ ይህንን ቁርአን አያስተነትኑም? ምን በደንብ አስተውለው ትኩረት ሰጥተው አይመለከቱትም? ምን ከአላህ ውጪ ከሆነ አካል ቢሆን ኖሮ ብዙ መጋጨቶችና መተጣጣቶችን ያገኙበት ነበር። ነገር ግን ንግግሩ የአላህ ነውና ምንም ስህተትም ሆነ መናጋትም ሆነ መተጣጣትም በውስጡ አይገኝበትም ማለቱ ነው አላህ ስብሓነሁ ወተዓላ። እና ፊሃ በእነዚህ መጽሐፎች ውስጥ ኩቱቡን ጽሁፎች አሉ፣ ቀይማ የተስተካከሉና ቀጥ ያሉ ስህተት የሚባል ነገርና መጋጨት የሚባል ነገር የሌለባቸው። ከዛ አላህ ስብሓነሁ ወተዓላ አስከትሎ ምን አለ? ወማ ተፈረቀ አለዚነ ኡቱል ኪታብ ወማ ተፈረቀ አልተለያዩም፣ አለዚነ እነዛ ኡቱል ኪታብ መጽሐፍትን የሰጠናቸው ወይም የተሰጡት የሆኑት መጽሐፍትን የተሰጡት የሆኑት አልተለያዩም ኢላ ሚን ባዕድ ማ ጃአትሁሙል በይና ማስረጃይቱ ከመጣችላቸው በኋላ እንጂ። ሱብሓነላህ በሚገርም ሁኔታ ማስረጃ ሲመጣ ሐቅ ሲመጣ ትክክለኛው መንገድ ይሄ ነው ብሎ የሚያሳይ ማስረጃ ከአላህ ሲመጣ ሁሉም ሰሚዕና ወአጣዕና ብለው ታዘው በትክክለኛው መንገድ መሄድ ሲገባቸው ትክክለኛው ማስረጃ ከመጣላቸው በኋላ እነሱ ግን ተለያዩ። ከፊሎቹ አመኑ፣ ከፊሎቹ አስተባበሉ። አይ ወማ ተፈረቀ አልየሁዱ ወነሳራ ይሁዳዎችና ነሳራዎች አልተለያዩም ፊ ሸእኒ ሙሐመድን ሰለላሁ ዐለይሂ ወሰለም በመልእክተኛው በሙሐመድ ሰለላሁ ዐለይሂ ወሰለም ጉዳይ ላይ አልተለያዩም። ፈከዘቡ ብሂ አስተባበሉት ኢላ በዕደማ በዐሰሁ አላህ ከላካቸው በኋላ ቢሆን እንጂ አላስተባበሉም ነበር። ያኒ አልተለያዩም ነበር እሱን በማስተባበል። በፊትማ ሁላቸውም ያምኑ ነበር መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚላክና ወደፊት የመጨረሻ ነቢይ እሱ እንደሚሆን ያምኑ ነበር። ግን አላህ ሲልከው ያኔ ሁላቸውም እንትናሉ ተለያዩ። ከፊሉ አመነ፣ ከፊሉ ካደ ማለት ነው። ፈተፈረቁ ፊሂ በሱ ጉዳይ በነቢያችን ዐለይሂ ሰላቱ ወሰላም ጉዳይ ተለያዩ። ፈከዘበ ቢሂ ባዕዱሁም ከፊሎቻቸው አስተባበሉ፣ ወአመነ ባዕዱሁም ከፊሎቹ ደግሞ አመኑ። ወቀድ ካኑ ቀብለ መብዓሲሂ ከመላኩ በፊት መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ግን ነበሩ ሙተፊቂነ የተስማሙ ነበሩ ዐላ ኑቡወቲሂ ወተስዲቂሂ በነቢይነታቸው ላይና እሳቸውን በማመንና እውነት በማለት በኩል ሁላቸውም የተስማሙ ነበሩ። በቃ ነቢይነታቸውን ያረጋግጡ ነበር፣ እውነተኛ መሆኑን ያረጋግጡ ነበር ከመላካቸው በፊት ነቢዩ ዐለይሂ ሰላቱ ወሰላም የተላኩ ጊዜ መጽሐፎቻቸው ላይ ተነግሯቸዋል። ተውራትም ላይ እንጂልም ላይ ተነግሯቸዋል ስለ ነቢዩ ዐለይሂ ሰላቱ ወሰላም። አላህም እንደነገረን ልጆቻቸውን እንደሚያውቁት ሙሐመድን ያውቁታል ብሏል አላህ ሱብሓነሁ ወተዓላ በቁርአኑ ላይ ሰለላሁ ዐለይሂ ወሰለም። ነገር ግን ከተላኩ በኋላ ጉዳቸው ወጣ። ከዛ አላህ ሱብሓነሁ ወተዓላ አስከትሎ ምን አለ? ወማ ኡሚሩ አልታዘዙም እኮ ኢላ ሊያዕቡዱላህ አላህን ሱብሓነሁ ወተዓላን እንዲገዙ እንጂ በብቸኝነት ሙኽሊሲነ ለሁ ዲን ዲኑን ሃይማኖታቸውን ለአላህ ሱብሓነሁ ወተዓላ ብቻ ያጠሩ ሲሆኑ እንዲገዙት እንጂ አልታዘዙም። ሑነፋአ ቀጥ ያሉ ሲሆኑ ከሽርክ ወደ ተውሂድ ያዘነበሉ ሆነው ቀጥተኛውን መንገድ የተከተሉ ሲሆኑ አላህን ሱብሓነሁ ወተዓላ በብቸኝነት እንዲያመልኩ እንጂ አልታዘዙም። ወዩቂሙ ሰላህ እንዲሁም ሰላትን በትክክል አስተካክለው እንዲሰግዱ እንጂ አልታዘዙም። ወዩእቱ ዘካ ዘካንም አስተካክለው በትክክለኛው ጊዜ ለሚገባው አካል እንዲሰጡ እንጂ አልታዘዙም። ይሄ ሁሉ አላህን በብቸኝነት ማምለክም ሆነ ሰላትን በትክክል መስገድም ሆነ ዘካንም በትክክል መስጠት
وذلك يهدقمو دين القيمة تككلن يونا يتستكاكلو هايمانوت السنو إلى الله سبحانه وتعالى وما أمروا إلا ليعبدوا الله مخلصين له الدين أي وما أمر الله اليهود والنصارى الله يهودا وچننا نصارى وچن على الززم إلا بعبادته السن بماملك بهون انجي مفردين له الطاعة أملكوچن عباداوچن لسو بچا ينطلو هونو እንዲያመልኩት ቢሆን እንጂ لا يشاركون في عبادته معه غيره ከሱ ውጪ ሌላን አካል በአምልኮ ላይ ያጋሩ እሱን ብቻ ነጥለው ሊያመልኩ እንጂ አልታዘዙም ነበረ حنفاء أي مائلين ያዘነበሉ ሆነው ማለት ነው حنفاء ሲባል ከምንድነው ያዘነበሉ ومعرضين ያፈገፈጉ የራቁ ሆነው عن الشرك كشرك يازنبلو يراقو هونو إلى التوحيد كشرك ودا توحيد بالله لا كما قارات الله ودا منتل أملكوچن كالله وچ لالو أكالوش كما درس ودا الله بچا ودا مادرس آزنبلو مستقيمين على دين الإسلام بس لمنا هيمانوت لايك قالوا سيهونو الله سبحانه وتعالى انديامل كنجي التززوا ملال الله ويقيم الصلاة أي وأمروا بإقامة الصلوات صلاة بتككل اندي سجدو تازوال بحدودها دنبروچوان طبقوا وشروطها مسفرتوچوان طبقوا وأركانها مأذنوچوان طبقوا في أوقاتها كجزيوام دغمو سايازانفونا ساياسقويو ساياسرفدو ساياسقدموم ساياسرفدوم بتبالو ساعات اندي سجدو انجي يالتاززوم ويؤتوا الزكاة أي وأمروا بإيتاء الزكاة زكاة بمستتم تازوال إلى أهلها المستحقين لها لم يقباتشو بيت سابوتشوها وذلك دين القيمة أي وذلك الذي أمروا به هي تاززوا بثنقر من التوحيد كتوحيد وإقامة الصلاة صلاة بتككل كمسجدم هنا وإيتاء الزكاة زكاة بتككل مسأت هي هو دين الإسلام المستقيم العادل يتستكاكلون كتالو سلمنا ነው ይለናል ለዛሬው ደርሳችን እንግዲህ እነዚህን አምስቱን አያዎች በዚህ መልኩ አላህ በፈቀደልን ልክ ለማጠናቀቅ ሞክረናል ነገር ግን እነዚህን አያዎች በእነዚህ በአምስቱ አያዎች ውስጥ ምን ተማርን ምን አይነት ፈዋኢዶች ምን አይነት እኛን የሚያንጹ ጠቃሚ ነጥቦችን አገኘን ወደሚለው እስኪ ተወሰኑ ነገሮች እናንሳና እናበቃለን ኢንሻአላህ الفوائد التربويه تقلل على انتنون ومساتاچو እናንተ ቃል በቃል እንትን ለማለት አትሞክሩ እሺ قول الله تعالى وما امروا الا ليعبدوا الله مخلصين له الدين عندي سيل الله سبحانه وتعالى فيه تنبيه على ما يجب من تحصيل الاخلاص من ابتداء الفعل الى انتهائه ማንኛውንም ዒባዳ የትኛውንም አይነት ኸይር ስራ በምንሰራበት ጊዜ ከመጀመሪያው እስከ መጨረሻው ድረስ በኢኽላስ ለአላህ Subhanahu Wa Ta'ala ብቻ ጥርት ታድርገን መስራት እንዳለብን ማንቂያ ደወል በውስጡ ይገኝበታል እንዲህ ሲል ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን በሚለው ውስጥ ሁለተኛው في قوله تعالى وما أمروا إلا ليعبدوا الله مخلصين له الدين بميلو ውስጥ አሁንም ምን እናገኛለን ተሕሪሙ ሪያ የሚባለውን ለይዩልኝ የሚሰራን ስራ ለአላህ ብለን ሳይሆን ሰዎች እንዲመለከቱልን የሰዎችን እይታ ፈልገን መስራትን መከልከሉን حرام መሆኑን ያመላክታል وأنه يجب على الإنسان أن يخلص النية لله سبحانه وتعالى في جميع عباداته بيتن يوم يملكوچو لا الله سبحانه وتعالى بچا ياترام هون اللبت نيون ياترام هون እንዳለበት አንድ ባሪያ አስተምረናል وألا ينوي بعبادته إلا وجه الله تعالى والدار الآخرة የትኛውንም አምልኮ በመንሰራበትም ጊዜ الله سبحانه وتعالى ብቻ ፈልገንበት يوم القياماتችንን ለማስተካከል አኺራችንን ለማስተካከል ብቻ እንጂ ለሌላ መሆን እንደሌለበት እንማራለን ሶስተኛ قول الله تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة سل فيه أن الكمال في كل شيء إنما يحصل إذا حصل الأصل والفرع معا بزي آية وسط من እንማራለን አንድ ነገር የተስተካከለ ሊሆን የሚችለውና የተሟላ ሊሆን የሚችለው መሰረቱም ቅርንጫፉም አንድ ላይ ሲገኝ ነው فقوم أطنبوا في الأعمال من غير إحكام الأصول አንዳንዶች
አስሉን መሰረቱን ሳያስተካክሉ ቅርንጫፎቹ ላይ በጣም ትኩረት ያደርጋሉ፣ ድንበር ያልፋሉ፣ እስከ ጥግ ድረስ ይሄዳሉ። ወሁም ልየሁድ ወነሳራ ወልመጁስ ይሁዳዎችንና ነሳራዎችንና መጁሶችን እንደ ምሳሌ እዚህ ማንሳት ይቻላል። ፈኢነሁም ሩበማ አትዓቡ አንፍሰሁም ፊ ጣዓት መልካም ስራዎችን በመስራት ራሳቸውን ያደክማሉ። ወላኪነሁም ማ ሐሰሉ ዲን አልሐቅ ነገር ግን ትክክለኛውን ሃይማኖት አላገኙም እነሱ። ተመልከቱ፣ የፈለጋችሁትን መልካም ስራ ብትሰሩ፣ ሰደቃ ብትሰጡ፣ እውነት ብትናገሩ፣ ወላጆቻችሁን ብትንከባከቡ፣ ደካማ ሰዎችን ብትረዱ፣ ምን ብትሉ፣ የፈለጋችሁትን መልካም ነገር ብትሰሩ፣ ነገር ግን አስሉ መሰረቱ እስልምናው ከሌለ ምንም ዋጋ የለውም። እነሱም ይደክማሉ፣ ይለፋሉ፣ ነገር ግን መሰረታዊ የሆነውን ዋናውን ጉዳይ ሃይማኖታቸው እስልምናን አላገኙም። ወቀውሙን ሐሰሉ ልኡሱል ከፊሎቹን ደግሞ ስትመለከቷቸው አስሉን አግኝተውታል፣ መሰረቱ አላቸው። ወአህመሉ ልፍሩዕ ቅርንጫፎቹን መስራት ግን ትተዋል። ሌሎች መልካም ስራዎችን መስራት፣ ኸይር ስራዎችን መስራት፣ ወንጀሎችን መተው፣ እነዚህ ላይ ደግሞ ደካሞች ሆነው ታያቸዋላችሁ። ወሁም ልሙርጂአ ከእነዚህ ውስጥ እንደ ምሳሌ ሙርጂአዎችን ማንሳት ይቻላል። ሙርጂአ የሚባሉት እነማን ናቸው መሰላችሁ? ቃሉ ላ የዱሩ ዘንቡ መዐል ኢማን አንድ ሰው የኢማን መሰረቱ ካለው በቃ በመሰረቱ በአላህ ካመነ በመልእክተኛው ካመነ ማመን ባሉባቸው ነገሮች ውስጥ በነዛ ነገሮች ካመነ ምንም አይነት ወንጀል ቢሰራ አይጎዳውም፣ ኢማኑም አይጎድልም። ዚና ቢሰራ ቢሰርቅ ምን ቢል ኸምር ቢጠጣ ምንም ኢማኑ ቅንጣት ታክል እንኳን አትጎድልም የሚል እምነት ያላቸው ናቸው እነዚህ ሙርጂአዎች የሚባሉት። እነዚህ አሁን አስሉ ኢማን ነበራቸው፣ ነገር ግን እዚህ ላይ የሉ። ወላሁ ተዓላ ኸጠአ አልፈሪቀይን ፊ ሃዚሂል አያ አላህ ስብሓነሁ ወተዓላ በዚች አንቀጽ ውስጥ ታዲያ ሁለቶቹንም እነዛኞቹን የመጀመሪያዎቹን አስሉን ሳያገኙ ቅርንጫፎቹ ላይ የሚደክሙትንም ሆነ እነዚህኞቹ ደግሞ አስሉን አግኝተው ቅርንጫፎቹ ላይ ደካማ የሆኑትን ሁለቱንም አላህ ስህተት ላይ እንደሆኑ ገልጿል በዚች አያ ውስጥ። ወበየነ አነሁ ላቡደ ሚነል ዒልሚ ወልኢኽላስ አላህ ስብሓነሁ ወተዓላ እውቀትና ኢኽላስ የሚባል ነገር ሊኖረን እንደሚገባ ገለጸ። ቢቀውሊሂ ተዓላ ሙኽሊሲነ ሲል እኛ ንያችንን ያጸዳን መሆን እንዳለብን ገለጸልን። ወሚነል ዐመሊ ፊ ቀውሊሂ ተዓላ ወዩቂሙ ሰላህ ሁና ላቡደ ሚነል ዐመሊ ወልኢኽላስ ለማለት ነው። ሚነል ዒልሚ ወልኢኽላስ ያለው እዚህ ጠይብ ዒልምም ይገባል በውስጡ በእርግጥ ስራም ንያችንን ያጠራን መሆን እንዳለብንና ስራም ላይ መበርታት እንዳለብን አላህ ስብሓነሁ ወተዓላ ሁለቱንም ገልጿል አይደለም። ወዩቂሙ ሰላተ ወዩእቱ ዘካ ስለዚህ ቦታ ላይ ሰላትን በትክክል መስገድ እንዳለብን፣ ዘካን በትክክል ማውጣት እንዳለብን አላህ ገልጿል። ስለዚህ ስራ ላይ ያበረታታን ነው። እነዚህን ስራዎች መጀመሪያ ደግሞ አጥርተን ለአላህ ስብሓነሁ ወተዓላ ማድረስ እንዳለብን አስረድቶናል። ثم قال تعالى وذلك المجموع كله هو دين القيمة ይሄ ሁሉ ነው አንድ ላይ ተሰባስቦ ለአላህ ስብሓነሁ ወተዓላ የምናደርሳቸውን ስራዎች በኢኽላስ ማድረስ እንዳለብንና ስራዎቹ ላይ በርትተን ደግሞ ስራዎቹን መስራት እንዳለብን ይሄ ሁሉ ተጠቃሎ ነው ትክክለኛው ዲን፣ ትክክለኛው ሃይማኖት፣ ቀጥተኛው ሃይማኖት ይሄ ነው ብሎ አላህ የገለጸልን። አይ አልበይነቱል ሙስተቂመቱል ሙዕተዲላ ትክክለኛዋ ማስረጃ ቀጥ ያለችው የተስተካከለችዋ ይቺ ናት ማለት ያኒ ኢኽላስና ስራዎች አንድ ላይ ተሰባስበው ሲገኙ ፈከማ አነ መጅሙዐል አዕዳኢ በደኑን ዋሂድ አለ። እጃችሁ፣ እግራችሁ፣ አፍንጫችሁ፣ አይናችሁ፣ አፋችሁ፣ ጭንቅላታችሁ ምናምን እነዚህ እንዳለ ተሰባስበው ልክ አንድ አካል እንደሚባሉት ከዛ ሃዛ ሁወል መጅሙዑ ዲኑን ዋሂድ በኢኽላስ ለአላህ ስብሓነሁ ወተዓላ መስራት፣ ከዛ ስራዎቹ ላይ ደግሞ መበርታት፣ የምንሰራቸውን ስራዎች በትክክል መስራትና ስንሰራቸው ደግሞ ለአላህ ብቻ መስራት፣ ይሄ አንድ ላይ ሲሰባሰብ ነው ትክክለኛው አንድ ሃይማኖት እስልምናን የሚሰጠን ማለት ነው። ተግባባን አይደለም? የምንሰራቸው ስራዎች ኢኽላስ ከሌላቸው ስራዎቹ ላይ ብንደክም ምንም ዋጋ የለውም። ከአላህ ውጭ ላለ አካል የምንሰራ ከሆነ ከአላህ ውጭ ላለ አካል አንሰራም። ያኒ በቃ ኢኽላስ አለን፣ ከአላህ ውጭ ላለ አካል አንሰራም፣ ግን ስራዎችንም አንሰራም። ይሄም ደግሞ አይሆንም። ስለዚህ እኛ ዒባዳዎችን እየሰራን ዒባዳችንን ደግሞ ለአላህ ብቻ ጥርት አድርገን የምንሰራ ሲሆን ትክክለኛውን ሃይማኖት ያገኘነው እኛ ነን ይባላል ማለት ነው። በዚህ መልኩ አላህ ስብሓነሁ ወተዓላ
በሰማነው የምንጠቀም ያድርገን እያልኩ የዛሬውን ደርሳችንን እዚህ ጋር አጠናቅቃለሁ። سبحانك اللهم ربنا وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك በሚቀጥለው ደርሳችን ደግሞ ኢንሻአላህ የቀሩትን የዚችን ምዕራፍ አንቀጾች የምንጨርስ ይሆናል ማለት ነው። وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين